ተደብቆ የተገኘው የስምምነት ሰነድ በእጅጉ አነጋጋሪ ሆኗል። በከፊል የተፈረመ ሰነድ ነው። ውስጡ ጥብቅ ሴራ አለበት። ኢትዮጵያን እንደ ሀገር ጠልፎ ለመጣል የተደረገ ሙከራ ነው። የዩናይትድ ኪንግደም፣ ዩኬ እና ሌሎች አካላትም ነበሩበት። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ጥቅም ለማሳጣት የተሄደበት ርቀት የተመለከተውን ውስብስብ ሴራ በተመለከተ ታዋቂው ሚድል ኢስት ሞኒተር ጋዜጣ ሰነዱ እጄ ገብቷል በማለት እንሆ ብሏል። የትግራይ ጉዳይ ፈታኝ ሁኔታ ውስጥ ይገኛል። መካረሮቹ እንደቀጠሉ ናቸው። የህወሓት መከፈል ጣጣው ሊያቆም አልቻለም። የተወሰነው የፖለቲካ ሊቅ በደህንነት ስጋት ውስጥ ነኝ በሚል አዲስ አበባ መሆኑን መርጧል። የተወሰነው የታጣቂ ክፍል ደግሞ ነፃ መሬት ወይም ሀራ መሬት በሚል ሸፍቶ ነፍጥ እየወለወለ ነው። በዚህ መሃል ምን ይደረግ፣ ምን አይነት መፍትሄስ ያስፈልጋል በሚል በትግራይ ውይይት ተካሂዷል። ጄኔራል ታደሰ ወረደም በውይይቱ ላይ በመገኘት አለኝ ያሉትን የመፍትሄ ሀሳብ አቅርበዋል። የኢትዮጵያ መገበያያ ህግ የክሪፕቶ ገንዘብን አሁንም ህገ ወጥ አድርጎ ቀጥሏል። ከብር ውጪ በሀገር ውስጥ እንደ ቢትኮይን ባሉ ዲጂታል ገንዘቦች መገበያየት ወንጀል ነው። ይሄ እውነታ ግን በዝምታ እየተቀየረ ስለመሆኑ አንድ ዘገባ ወጥቷል። ኢትዮጵያ ህገ ወጥ ያደረገችውን የክሪፕቶ መገበያያ ላይ ቁጥጥር ለማድረግ ህጎችን እያወጣች መሆኑ ተሰምቷል። ኦነግ በአዲስ አበባ በጉለሌ ክፍለ ከተማ የሚገኘውንና ለረጅም ጊዜያት በመንግስት ጫና ተዘግቶበት እንደነበር ሲናገር የቆየውን ዋና ጽህፈት ቤቱን ድጋሚ መክፈቱን አዲስ ባወጣው መግለጫ አስታውቋል። በቲክቶክ ላይ በተላለፈ ቪዲዮና እሱን ተከትሎ በተነሳው ውዝግብ ለእስር የተዳረገችው ቲክቶከሯ ስመኝ ገብሩ ወይም ጃኒ ፍርድ ቤት ቀርባለች። ትራምፕ በሎስ አንጀለስ በመጀመሪያ ካሰማሩት ተጨማሪ 2000 ኃይል አሰማርተዋል። ትራምፕ ፖሊስ ላይ ምራቅ እየተፋቸው ያላችሁ ተቃዋሚዎች ትመታላችሁ ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። በላስ ቬጋስ የታሰረው ዝነኛው ቲክቶከር ካቢላሜ ከአሜሪካ ተጠርዟል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጀነራሉ የመፍትሄ ሐሳብ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓዶቻቸው ከትግራይ ለቀው መውጣታቸውን ተከትሎ የትግራይ ውጥረት አሁንም እንደቀጠለ ነው። ከዚሁ ጋር በተያያዘም ከትግራይ ቀድሞ ተዋጊዎች መካከል የተወሰኑት አፈንግጠው በመውጣት የትጥቅ ትግል ለማድረግ እንቅስቃሴ ላይ ናቸው የሚሉ መረጃዎችም እየወጡ ይገኛሉ። የህወሓት ለሁለት መከፈል መዘዙ ቀስ በቀስ እየተከተለ ነው። ነገሮች ተባብሶ ሌላ መልክ ከመያዛቸው በፊት ከወዲሁ መፍትሄ ብናፈላልግ ይሻላል የሚለው ሐሳብ መንሸራሸር ጀምሯል። ክልሉ በዘርፈ ብዙ ችግሮች ውስጥ ይገኛል። በትናንትናው ዕለትም አሁን ላለው ውጥረት ምን አይነት መፍትሄ ያሻል በሚል የሃይማኖት አባቶችን ጨምሮ የተለያዩ የህብረተሰብ ክፍሎች ውይይት ያደረጉ መሆኑ ታውቋል። በዕለቱም ጄኔራል ታደሰ ወረደ ተገኝተው ሀሳባቸውን ሰጥተዋል። የክልሉን የሃይማኖት አባቶችና በጉዳዩ ዙሪያ ያገባናል የሚሉትን አካላት ያናገሩት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አሁን ያለውን የትግራይ ችግር በነፍጥ መፍታት አይቻልም፣ መፍትሄው ሰላማዊ ንግግር ነው። ለዚህም የሃይማኖት አባቶች ሚናችሁን ልትወጡ ይገባል፣ ብሔራዊ ውይይትን መደረግ ይኖርበታል ሲሉ መናገራቸውንም የክልሉ መገናኛ ብዙሃን ባሰራጩት መረጃ አመልክተዋል። ተወያዮቹም በትግራይ በተፈጠረው ችግር ክልሉን ጥለው የወጡ ፖለቲከኞች ተመልሰው ሁሉን አሳታፊ ውይይት ሊደረግ ይገባል በማለት ሐሳብ ያቀረቡ መሆኑን ታውቋል። የህወሓትን ለሁለት መከፈል ተከትሎ ለደህንነታችን ያሰጋናል የሚሉ በርካታ ፖለቲከኞች ትግራይን ጥለው በመውጣት ብዙዎቹ በአዲስ አበባ ይገኛሉ። የፖለቲከኞቹ ከትግራይ መውጣትና የታጣቂዎቹን ማፈንገጥ የክልሉን ፖለቲካ ውጥረት ውስጥ ከቶታል። አሁን ውጥረቱን ለማስወገድ ምን ይደረግ የሚለው ጉዳይ በትግራይ ዋናው መነጋገሪያ አጀንዳ ሆኖ ቀጥሏል። ጄኔራል ታደሰ ወረደ መፍትሄው ሁሉን አቀፍ ብሔራዊ ውይይት ማድረግ ነው በማለት ሐሳብ ያቀረቡ መሆኑን ዘገባዎች አመልክተዋል። የትግራይ ሃይማኖት አባቶች ችግሮቹ አሁን ያሉበት ደረጃ ከመድረሳቸው ቀደም ብሎ በዚያው በትግራይ ዶክተር ደብረጽዮንና አቶ ጌታቸውን ለማግባባት ሞክረው ነበር። ሆኖም በተለይ በዶክተር ደብረጽዮን ቡድን በኩል ፈቃደኝነቱ ባለመታየቱ የጊዜው ውጥረት ሳይሳካ ቀርቷል። ተደብቆ የከረመው አደገኛ የድርድር ሰነድ። ተደብቆ የከረመው አደገኛ የድርድር ሰነድ ይፋ ሆኗል። የመረጃው ባለቤት ሚድል ኢስት ሞኒተር ነው። ይህ ድርድር በተቀመጠው ሰነድ ተሳክቶ ቢሆን ኖሮ በአሁኑ ወቅት ያለው ታሪክ ሌላ መልክ በያዘ ነበር። ነገር ግን አልሆነም። ነገሩ ከግብጽና ከአባይ ጋር የተያያዘ ነው። የግብጽ መንግስት ከአባይ ውሃ ጋር በተያያዘ የኢትዮጵያ መንግስት በማግባባት እጅ በመጠምዘዝና በዲፕሎማሲያዊ ጫና አንድ አደገኛ ሰነድን አዘጋጅቶ ሊያስፈርም የነበረ መሆኑ ታወቀ። ይህንን ሰነድ የኢትዮጵያ መንግስት እንዲፈርም በማድረጉ ረገድ የእንግሊዝ መንግስትም ከጀርባ ሆኖ የራሱን ጫና ሲያሳድር የቆየ መሆኑን ሚድል ኢስት ሞኒተር ከእንግሊዝ ብሔራዊ አርካይቭ አገኙት ባለው መረጃ አስታውቋል። ግብጽ ይኸው ሰነድ እንዲፈረም ስታግባባ የነበረው በጊዜው በኢትዮጵያና በላይኞቹ የአባይ ተፋሰስ ሀገራት ተከታታይ ድርቅ መከሰቱን ተከትሎ ምናልባትም ሀገራቱ በአባይ ላይ ልማት ፕሮጀክቶችን የሚሰሩ ከሆነ የበለጠ የውሃ እጥረት ውስጥ ሊገባ ይችላል በሚል ስጋት ነበር። እንደዚሁ ሚድል ኢስት ሞኒተር ዘገባ ከሆነ በወቅቱ የነበረው የኢትዮጵያ መንግስት በእንደዚህ አይነት ድርድር ውስጥ አባይን በተመለከተ ፊርማይን ማኖር የሚችልበት ሁኔታ የለም በማለት አቋም ይዞ እምቢታውን ገልጿል። አንዱ መንግስት የፈረመው ፊርማ የሀገር ስምምነት ተደርጎ ስለሚቆጠር የትኛውን መንግስት ቢቀየር ያ የስምምነት ፊርማ ገዢ ሆኖ ስለሚቀጥል በጊዜው ያ ሰነድ ተፈርሞ ቢሆን ኖሮ አሁንም ድረስ ግብጽ የምታነሳው የመከራከሪያ ሰነድ ሆኖ ባገለገለ ነበር። እንደ ሚድል ኢስት ሞኒተር መረጃ ከሆነ ግብጾች ይህንን ሰነድ ይዘው ብቅ ያሉት የዛሬ 32 ዓመት አካባቢ ነበር። ያን ጊዜ
የደርግ መንግስት ወድቆ በአቶ መለስ ዜናዊ የሚመራው የቀድሞ ገዢ ፓርቲ ስልጣን የያዘበት ወቅት ነበር። በጊዜውም ኢትዮጵያን ጨምሮ በበርካታ የአፍሪካው ቀንድና ምስራቅ አፍሪካ አካባቢ የዝናብ እጥረት የሚከሰትበት እንደዚሁም ድርቅም በከፍተኛ ደረጃ የተስፋፋበት ወቅት ነበር። የግብጾችም ስጋት የነበረው ይኸው ነው። በጊዜው ይኸው በቀድሞ የግብጽ ፕሬዝዳንት ሆስኒ ሙባረክ መንግስት የተዘጋጀው ሰነድ የተፋሰሱን ሌሎች የአፍሪካ ሀገራት ጭምር ያካተተ ሰነድ ነው ቢባልም በዋነኝነት ግን ኢትዮጵያን ታሳቢ ያደረገ እንደነበርም ተገልጿል። ሰነዱ እጄ ገብቶ ተመልክቻለሁ ያለው ሚድል ኢስት ሞኒተር ግብጽ፣ ሱዳን፣ ኡጋንዳና የቀድሞዋ ዛይር ወይም የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ግን ሰነዱን የፈረሙበት ሁኔታ ተፈጥሯል። ሆኖም 85 በመቶ የውሃውን ተፋሰስ የምትይዘው ኢትዮጵያ በዚሁ የሴራ ሰነድ ላይ ፊርማዋን ባለማኖሯ ሰነዱ ከፊል ስምምነት ከመባል ውጪ ብዙም ወደፊት ሊራመድ አልቻለም። የወቅቱ የኢትዮጵያ መንግስት በአጠቃላይ በእንደዚህ አይነቱ ሰነድ ላይ ለመፈረም ይቅርና ለመነጋገርም ፈቃደኛ ሆኖ ያልታየ መሆኑ የታወቀ ሲሆን በዚህ ደረጃ ሊወያይ የሚችል ኤክስፐርትም የለኝም በማለት አንዱ ምክንያት አድርጎ ያስቀመጠ መሆኑንም ይኸው የሚድል ኢስት ሞኒተር ዘገባ አመልክቷል። በመሆኑም እንደ ሚድል ኢስት ሞኒተር ዘገባ በጊዜው የውሃውን መጠን 85 በመቶ ለአባይ ወንዝ የምታበረክተውን ኢትዮጵያን በዚሁ ስምምነቱ ለማካተት የተደረገው ሙከራ ግን በስኬት ሳይደመደም ቀርቷል። በወቅቱም በኢትዮጵያ የተከሰተውን የፖለቲካ ለውጥ ተከትሎ በኤርትራ መገንጠል ብለውም በአዲስ መንግስት መመስረት የተበረታታችው ግብጽ በዚሁ የፖለቲካ ግርግር ውስጥ ዘላቂ ብሔራዊ የውሃ ጥቅሟን ለማስጠበቅ ብርቱ ጥረቶችን አድርጋ ነበር፣ አልተሳካላትም። ግብጽ ከዚያ በኋላ ኢትዮጵያ ባልፈረመችበት የውሃው የቅኝ ግዛቱን ላይ ሙጭጭ በማለት በውሃ ክፍፍሉ ላይ ድርሻውን ከሱዳን ጋር 100% ወስዳ 85 በመቶ የወንዙን ውሃ አበርክቶ ያላትን ኢትዮጵያ ድርሻ ዜሮ ያደረገችበት ሁኔታ ነበር። የኢትዮጵያ መንግስትና ሌሎች የላይኛው ተፋሰስ ሀገራት የአባይን ውሃ ክፍፍል በተመለከተ የቅኝ ግዛት ስምምነትን ቀሪ በሚያደርግ መልኩ አዲስ የውሃ ክፍፍል ስምምነት እንዲፈረም እንደ አውሮፓውያን አቆጣጠር 1999 ጀምሮ ከፍተኛ የሆነ እንቅስቃሴ ሲያደርጉ ነበር። በዚህም ናይል ቤዚን ኢኒሺዬቲቭ የተባለው አካል ተቋቁሞ በመጨረሻ ከሩብ ክፍለ ዘመን ብዙ ውጣ ውረድ በኋላ ኢኒሺዬቲቭ ወደ ኮሚሽን ደረጃ ማደግ ችሏል። በዚህ መሰረት ግብጽ ኢትዮጵያንና የላይኞቹን ተፋሰስ ሀገራት የውሃ ድርሻ ዜሮ በማድረግ 100%ቱን የውሃ ድርሻ ከሱዳን ጋር የተከፋፈለችበት ስምምነት ቀሪ መሆኑ ተረጋግጧል። ግብጽ አሁንም ይህንን ስምምነት ከመቃወም ባለፈ ከህዳሴው ግድብ ጋር በተያያዘም ኢትዮጵያ በግድቡ ውሃ አለቃቀቅና ሌሎች ዝርዝር ጉዳዮች ዙሪያ ሊገዛት የሚችል አሳሪ ስምምነት ወይም ባይንዲንግ አግሪመንት ትፈርምልኝ በማለት አጥብቃ ስትሞግት ቆይታለች። ይሄኛው ሙግት ባይሳካም ለ10 ዓመታት ያህል የዘለቀ መሆኑ የሚታወስ ነው። ኢትዮጵያ በዝምታ ህግ እየለወጠች ነው። የተከለከለው ዲጂታል ገንዘብ ውል ሊበጅለት ነው። የኢትዮጵያ መገበያያ ህግ የክሪፕቶ ገንዘብን አሁንም ህገ ወጥ አድርጎ ቀጥሏል። ከብር ውጪ በአገር ውስጥ እንደ ቢትኮይን ባሉ ዲጂታል ገንዘቦች መገበያየት ወንጀል ነው። ይሄ እውነታ ግን በዝምታ እየተቀየረ ስለመሆኑ አንድ ዘገባ ወጥቷል። ኢትዮጵያ ህገ ወጥ ያደረገችውን የክሪፕቶ መገበያያ ላይ ቁጥጥር ለማድረግ ህጎችን እያወጣች መሆኑ ነው የተዘገበው። ከሰሞኑ አዲስ አበባ ላይ የተደረገ አንድ ስብሰባ ይህንን እውነት አሳውቋል። የኢትዮጵያ የፋይናንስ ኢንተለጀንስ አገልግሎት ኤፍአይኤስ ከሰሞኑ የገንዘብ ማጭበርበሮችን በተመለከተ አዲስ አበባ ላይ በተደረገ ስብሰባ የዲጂታል ገንዘቦች አጠቃቀም ላይ ህግ እያወጣ መሆኑን ገልጿል። የፋይናንስ ደህንነት ተቋም ህገ ወጥ የሆኑ የክሪፕቶ ገንዘብ ልውጦችን ለመቆጣጠር በርካታ ባለሙያዎችን ማሰልጠኑን አክሏል። የተቋሙ ዳይሬክተር ፕሮግራሙ ያልተፈቀደው የፋይናንስ ልውጦችን ለመቆጣጠር ያለመ ስለመሆኑ ተናግረዋል። ይሄ የደህንነት ስራ በተባበሩት መንግስታት፣ በሩሲያና በሌሎች የምስራቅና ደቡብ አፍሪካ ሀገራት የጸረ ህገ ወጥ ገንዘብ ዝውውር ጥምረት የሚደገፍ ነው ተብሏል። ትብብሩ 21 አባል ሀገራት እንዳሉት ተገልጿል። የኢትዮጵያ ብሔራዊ ባንክ የክሪፕቶ መገበያን ህገ ወጥ ቢያደርግ የፋይናንስ ባለስልጣናት ግን የክሪፕቶ ገንዘብ በሀገሪቱ እስካሁን በህገ ወጥ መንገድ ቢሆንም ጥቅም ላይ እየዋለ መሆኑን ይናገራሉ። ሁሉም አይነት የገንዘብ ልውውጥ ህገ ወጥ መሆን የለበትም ሲሉ ሀገሪቷ ምናልባትም የክሪፕቶ ገንዘብን የምትቆጣጠርበትና የምትመራበት ህግ የመኖር አስፈላጊነትን ያነሳሉ። ኢትዮጵያ እስካሁን ከክሪፕቶ ጋር በተገናኘ ከፍተኛ የማጭበርበር ጉዳይ አልገጠማትም። ዲጂታል ገንዘብ ግን ቁጥጥር ካልተደረገበትና በህግ ማዕቀፍ ካልተመራ አደጋ አለው ሲሉ የፋይናንስ ደህንነት ዳይሬክተሩ ገልጸዋል። ታክስ ማጭበርበርን ጨምሮ በኦንላይን የገንዘብ ማታለል የማጭበርበር ድርጊቶች ሊበራከቱ እንደሚችሉ ማስጠንቀቂያ ተሰጥቷል። ኢትዮጵያ ክሪፕቶ የሚሰኙ ዲጂታል ገንዘቦችን በህግ ብታግድም በርካታ ካምፓኒዎች ኢትዮጵያን የኢንቨስትመንት መዳረሻ አድርገዋታል። ያልተቆራረጠና አነስተኛ ዋጋ ያለው የኤሌክትሪክ ኃይል ኢትዮጵያን የክሪፕቶ ካምፓኒዎች መሰባሰቢያ እያደረጋት ይገኛል። በባለፈው ዓመት ሪፖርት ኢትዮጵያ ከክሪፕቶ ካምፓኒዎች ባቀረበችው ኃይል $55 ሚሊዮን ገቢ ያገኘች ሲሆን በአሁኑ ዓመት $123 ሚሊዮን በላይ ገቢ ይገመታል። ኢትዮጵያ ውስጥ በኢንቨስትመንት ተመዝግበው ያሉ የክሪፕቶ ካምፓኒዎች ብዛት ከ21 የበለጠ ሲሆን ከ12 እስከ 18 ያሉት ተግባራዊ እንቅስቃሴ ውስጥ የገቡ ናቸው። ኢትዮጵያ ለእነዚህ ካምፓኒዎች የምታቀርበው 600 ሜጋዋት ኃይል ለአምስቱ የጎረቤት ሀገራት ከምትልኩ የኤሌክትሪክ ኃይል መጠን በላይ መሆኑ አስገራሚ ሆኗል። የክሪፕቶ ካምፓኒዎች በኢትዮጵያ ቁጥር መበራከትና ኢንዱስትሪው መጠናከር በዓመት እስከ 2 ቢሊዮን ገቢ ሊገኝበት የሚችል መሆኑ ይገመታል። በዓመቱ ግዙፍ የሚባሉ የቻይናና የሩሲያ ክሪፕቶ ካምፓኒዎች ከኢትዮጵያ 120 ሜጋዋት ኃይል ለመሸመት ወደ ሀገር ውስጥ ገብተዋል። የአዲስ አበባ ቢሮ ተከፍቷል። ኦነግ
ኦነግ በአዲስ አበባ በጉለሌ ክፍለ ከተማ የሚገኘውንና ለረጅም ጊዜያት በመንግስት ጫና ተዘግቶበት እንደነበር ሲናገር የቆየውን ዋና ጽህፈት ቤቱን ድጋሚ መክፈቱን ትላንት ባወጣው መግለጫ አስታውቋል። ግንባሩ የተዘጋውን ዋናውን ጽህፈት ቤቱን መልሶ ለመክፈት ሲያደርግ በነበረው ጥረት ምርጫ ቦርድና የአዲስ አበባ ቅርንጫፍ የፖለቲካ ፓርቲዎች የጋራ ምክር ቤት እንዳገዙት ገልጿል። መንግስት በሽግግሩ ዘመን የግንባር ጽህፈት ቤት የነበረውን ቢሮ ለግንባሩ የመለሰው ግንባሩ ከመንግስት ጋር የሰላም ስምምነት ተፈራርሞ ወደ ሀገር ውስጥ ከገባ በኋላ ነበር። ሆኖም መንግስት ባለፉት ጥቂት ዓመታት የግንባሩን ቢሮ ዘግቶት ነበር። የኦሮሞ ነጻነት ግንባር ኦነግ ከነሐሴ 2012 ዓ.ም ጀምሮ ተዘግቶ የነበረውንና በአዲስ አበባ የሚገኘውን ዋና ቢሮ በይፋ እንደተመለሰለት የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ገልጸዋል። በይበልጥ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የቻለውን ያህል ጫና ሲያደርግ ነበር ያሉት አቶ ለሚ የምክር ቤቱ እንዲሁም ሌሎች ተወካዮች በተገኙበት ቢሮአችን ለማስመለስ ችለናል ብለዋል። አክሎም ወደ ቢሮአችን እንድንመለስ የኢትዮጵያ ምርጫ ቦርድ የራሱን አስተዋጽኦ አድርጓል ሲሉ አስታውቀዋል። አያይዞን ፓርቲያቸው ከ200 በላይ ጽህፈት ቤቶች እንዳሉት ጠቅሰው በቀጣይ በተዋረድ የተዘጉ ጽህፈት ቤቶች እንዲከፈቱልን ውትበታችን ይቀጥላል ብለዋል። ወደፊትም አደረጃጀቶቻችንን ለማጠናከር ተስፋ አድርገን እንሰራለን ሲሉ ተናግረዋል። የኦሮሞ ነጻነት ግንባር ኦነግ ትላንት ሰኔ 2 ቀን 2017 ዓ.ም ባወጣው መግለጫ የዋና ቢሮ የማስመለስ ሂደት የተከናወነው የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች በተገኙበት መሆኑን ገልጾ ይህንን ለረጅም ጊዜ የዘለቀ ጥረት ማጠናቀቅ ወደፊት የተራመድንበት እርምጃ እንደሆነ እንመለከተዋለን ብሏል። በጃኒ ችሎት የተሰማው በቲክቶክ ላይ በተላለፈ ቪዲዮና እሱን ተከትሎ በተነሳው ውዝግብ ለእስር የተዳረገችው ቲክቶከሯ ስመኝ ገብሩ ወይም ጃኒ ፍርድ ቤት ቀርባለች። ስመኝ ገብሩ በቲክቶክ ደግሞ ጃኒ በድሬዳዋ ሴቶች ስለሚለብሱት ሺቲ በተመለከተ በቀጥታ ስርጭት ላይ የተናገረችው ንግግር የመታሰሯ ምክንያት መሆኑ ይታወቃል። ይህን ጉዳይ በተመለከተ በራሷ የቲክቶክ ገጽ ላይ በጣም ተሳስቻለሁ በማለት ይቅርታ የጠየቀች ቢሆንም ጉዳዩ ወደ ሕግ ተመርቶ በድሬዳዋ ከተማ አስተዳደር ፖሊስ ከሳሽነት ባለፈው ሳምንት ሐሙስ ግንቦት 29 2017 በአዲስ አበባ በቁጥጥር ስር ከዋለች በኋላ ወደ ድሬዳዋ ተወስዳ ትላንት ሰኞ ፍርድ ቤት መቅረቧን የተገለጸው ቲክቶከሯ ስመኝ ገብሩ በአዲስ አበባ ከተማ ተይዛ ወደ ድሬዳዋ ከተወሰደች በኋላ ከዚራ ፖሊስ ጣቢያ በእስር መቆየቷ ተነግሯል። በትላንትናው ዕለትም በድሬዳዋ የመጀመሪያ ደረጃ ፍርድ ቤት ቀርባ ነበር። ፖሊስ ከተከሳሿ ስልክ ጋር ያልሰራናቸው ምርመራዎች ስላሉኝ ተጨማሪ ቀናት ይሰጡኝ በማለቱ 7 ቀን በፍርድ ቤት ተፈቅዶለት ለሰኔ 9 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል። ቲክቶከሯ ይፋዊ መጠሪያ ስሟ በሶሻል ሚዲያ እንደሚገለጸው ስመኝ ገብሩ ሳይሆን በፍርድ ቤት ወደ ጃኒ ገብሩ በመቀየሩ በችሎቱ በይፋዊ መጠሪያ በማድረግ ጃኒ ገብሩን ማስመዝገቧን ለማወቅ ተችሏል። በመጨረሻም የትራምፕ ማስጠንቀቂያና የካቢላሚ ውዝግብ። ትራምፕ በሎስ አንጀለስ በመጀመሪያ ካሰማሩት ተጨማሪ 2000 ኃይል አሰማርተዋል። ትራምፕ ፖሊስ ላይ ምራቅ እየተፋችሁ ያላችሁ ተቃዋሚዎች ትመታላችሁ ሲሉ ጥብቅ ማስጠንቀቂያ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት 4ኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 የብሔራዊ ዘብ አባላት ማሰማራታቸው ተነግሯል። በሎስ አንጀለስ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ 4ኛ ቀኑን ይዟል። ትራምፕ ሰኞ ዕለት አመፁ ከቁጥጥር ውጭ እንዳይሆን ለመከላከል የወታደሮችን ቁጥር ከመጨመር ሌላ ምንም አማራጭ እንደሌላቸው ተናግረው ነበር። ትራምፕ በትሩዝ ሶሻል ገጻቸው ተቃዋሚዎችን በተመለከተ በሰጡት ጥብቅ ማስጠንቀቂያ የጸጥታ ኃይሎች ላይ ምራቅ ከተፋችሁ ትመታላችሁ ሲሉ አስጠንቅቀዋል። ትራምፕ ከዚህ በፊት ከተመታችሁት በላይ እንደምትመቱ ቃል እገባላችኋለሁ፣ እንዲህ ያለው ንቀት አይታለፍም ሲሉ አሳስበዋል። ተቃዋሚዎች ጸጥታ ኃይሎች ላይ ምራቅ እየተፉ እንደሆነ በዚሁ ልጥፋቸው ያነሱት ትራምፕ ከዚህ በኋላ አንታገስም፣ የሚደርስባቸው የአጸፋ እርምጃ ከባድ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ በሎስ አንጀለስ ቁጥጥር ስር የዋለው ቲክቶከሩ ካቢላሜ ተይዞ ለእስር መዳረጉን የካሊፎርኒያ ባለስልጣናት ማብራሪያ ሰጥተዋል። በአሜሪካው ሎስ አንጀለስ ስደተኞችን የማባረሩ ዘመቻ ባስከተለው አመጽ ከታሰሩ ሰዎች ውስጥ አንዱ የሆነውና ከ160 ሚሊዮን በላይ ተከታዮች ያሉት ዝነኛው ቲክቶከር ካቢላሜ እንደሚገኝበት ተዘግቧል። ቲክቶከሩ ለእስር ከተዳረገ በኋላ ራሱን በራሱ የማባረር እድል ተሰጥቶት ከአሜሪካ መጠረዙን የተገለጸው በህገወጥ ስደተኛነት ተከሰው ከታሰሩት ውስጥ በቲክቶክ ከ162 ሚሊዮን በላይ ተከታዮች ያሉትና በድምፅ አልባ ስራዎቹ የሚታወቀው ካቢላሜ ይገኝበታል። 162 ሚሊዮን ተከታዮች ያሉት የሴኔጋልና ጣሊያን ዜግነት ያለው ካቢ ጁን 6 በላስ ቬጋስ ኔቫዳ በሚገኘው ሃሪ ሪድ ዓለም አቀፍ ኤርፖርት በአሜሪካ የስደተኞችና ጉምሩክ አገልግሎት ICE መያዙን የተገለጸው ቲክቶከሩ የተያዘበት ምክንያት በቪዛው ከተፈቀደለት ጊዜ በላይ በመቆየቱ ነው ተብሏል። ካቢ ራሱን የማባረር ዕድሉን ተጠቅሞ ወደ ካናዳ ማምራቱን ኒውዮርክ ፖስት ዘግቧል። የትራምፕ ቅርብ ወዳጅና አክቲቪስት የሆነ 18 ዓመቱ ቦል ሎደን ካቢላሜን ጠቁሜ ያስያዝኩት እኔ ነኝ ማለቱን ተከትሎ ጉዳዩ በማህበራዊ ሚዲያ አነጋጋሪ ሆኗል። ቦል ሎደን የትራምፕ ልጅ ባሮን ትራምፕ የቅርብ ጓደኛ ከመሆኑ በላይ ባለፈው ምርጫ ትራምፕ የወጣቶችን ድምፅ እንዲያገኝ ከፍተኛውን ድርሻ የተወጣ አክቲቪስት እንደሆነ ይነገራል። ቦ ካቢላሜን አስይዤዋለሁ ሲል ያጋራው ልጥፍ በማህበራዊ ትስስር ገጾች ድጋፍና ቁጣን እያስተናገደ ይገኛል። ቦል ሎደን የካቢ ቪዛ ከ3 ዓመታት በፊት ከአገልግሎት ውጭ መሆኑን ጠቅሶ
ሆኖም በእነዚህ ዓመታት 49 ጊዜ ወደ አሜሪካ መግባት መቻሉን ገልጿል። ካቢ የሚሰራበት የሥራ ቪዛ ስለሌለው የተለያዩ የቢዝነስ ስምምነቶችን በተለያዩ ስሞች እየፈረመ የአሜሪካን ታክስ ሲያጭበረብር ነበር ሲል ወንጅሏል። ካቢ ላሚ በቀረበበት ውንጀላም እንዲሁም የላስ ቬጋሱን እስር በተመለከተ እስካሁን ያለው ነገር የለም። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።